ሮዛ ሂዋንን ብሩን ትሰጭኛለች ወይስ አትሰጭኝም ስትል ትጠይቃታለች። ሂዋን ቆይ ሮዛ ምን ማስረጃ ይዤ ነው ይህን ያህል ገንዘብ ትራንስፌር ላደርግልሽ የምችለው አስረጅኝ ስትላት፣ ሮዛ ግን ምንም ማስረጃ አያስፈልግም ብቻ አንቺ በታማኝነት ገንዘቡን አስገቢልኝ እንጂ ምንም ችግር የለውም ትላታለች። እኮ ምን ማስረጃ ይኖረኛል? እንደዚህ ስላልሽኝ ብቻ ገንዘቡን የማስገባልሽ ይመስልሻል? አይ እንግዳውስ አንቺ በዘገየሽ ቁጥር እኔ ደግሞ የያዝኩትን መረጃ ሁሉንም ለዴብ እሰጠዋለሁ ትላታለች። ሂዋን ድንጋጤ ቢወራትም ግን ደግሞ ያው ጨክና ለደቂቃዎች አታሳየውም። ግን ደግሞ ባንቴሮን አግኝቼ ማውራት አለብኝ ስትል ራሷ ትጠይቃለች። እናም እሺ ለማንኛውም ግን ማስረጃ እፈልጋለሁ፣ ማስረጃ እንደማታስቀሪ በምን እርግጠኛ ልሆነልሽ እችላለሁ ስትል ትጠይቃታለች። እዩልሽ እሱ ምንም ችግር የለውም አያሳስብሽ፣ ብቻ አሁን ገንዘቡን ብቻ አስገቢልኝ ትላታለች። እሺ አስገባልሻለሁ ትንሽ ጠብቂኝ ትላታለች። በጣም ጥሩ አንድ 40 ደቂቃ እጠብቅሻለሁ ትላትና ትታዞር ትላለች። በዛን መሀል ባንቴሮና ሂዋን ሲነጋገሩ ሮዛ እንደጨከነችና ቪዲዮውንና ያለውን ፎቶ ለዴብ እንደምታሳየው ነግራኛለች ባንቴሮ። እና ምን ማድረግ አለብኝ? ስለዚህ ገንዘቡን ዝም ብለን እናስገባላት ስትለው እሱ አማራጭ ሳይሆነን አይቀርም፣ ግን ደግሞ ማስረጃ ስለማስቀረትና ስላለማስቀረቷ ምን ያህል እርግጠኛ ልንሆን እንችላለን? ምክንያቱም አጠፋው ብላ ማስረጃ ልክ እንደ በቀደሙ አስቀምጣ ከሆነ እኮ ይህን ገንዘብ ከሰጠናት በኋላ አሁንም በዛ መረጃ እያስፈራራች ገንዘብኛ እንደምትጠይቀን ታውቃለህ ግን ስትለው፣ እሱን አውቃለሁ እርግጠኛ ነኝ፣ ግን ደግሞ ማስጠንቀቂያ ሊኖር ይችላል፣ አስጠነቅቃታለሁኝ። ግን አሁን አፏን ማዘጊያ ያለን አማራጭ አንድና አንድ እሱ ነው፣ ነገሮችን እስከምንደርስበት ድረስ ማለቴ ነው ይላታል። እስኪ ለማንኛውም እሺ ግን እሷ ገንዘቡ ዛሬ ካልገባልኝ እያለች ነበረ። ለማንኛውም እስኪ ሁሉንም አብረን የምናይ ይሆናል። ለማንኛውም አንቺ አትጨናነቂ ይላትና መጣው ብሏት ይሄዳል። ዴብና ባንቴሮል መንገድ ላይ ተገናኝተው፣ ምክንያቱም ባንቴሮ ደውሎ ጠርቶት ነበረ። ባንቴሮ ሲደውልለት መጣው ጠብቀኝ ብሎ ስለነበር ባንቴሮና ዴብ ከተገናኙ በኋላ ይቅርታ ባንቴሮ፣ ያው ስራ አስገባሃለሁ ብዬ ትችህ ወደ ስራ በመሄዴ ይቅርታ ይለዋል። አይ ዴብ ወንድሜ ለሱ አይደለም የጠራው፣ እኔ የሆነ የራሴ የሆነ ነገር ላማክር ፈልጌ ነው ሲለው፣ በጣም ይቅርታ ይለዋል። ምክንያቱም ጥፋትህ አንተ አይደለም እኮ እኔ ለራሴ በግሌ ነው የፈለኩህ ቢለውም፣ አይ እኔ ነኝ ጥፋተኛ ባንቴሮ፣ ስራ አስገባሃለሁ ብዬ ልብን በደስታ ሞልቸው ወደ ራሴ ስራ አመዝኝ መሄዴ ጥፋተኛ ነኝ ይለዋል። ግን ደግሞ ባንቴሮ ዴብን የቀጠረው ከይኋን ጋር የተፈጠረውን ችግር ለማስረዳት ፈልጎ ነበረ። ዴብ ደግሞ የመሰለው ያው ስራ አስገባሃለሁ ብሎት ስለነበር ያንን ነገር ነበር ይቅርታ ይጠይቀው የነበረ። በመሀል እሺ እኔ የራሴ የግሌ ነገር አለ ሲለው፣ ባንቴሮ ተዘጋጅና ነገ አብረን እንሄዳለን፣ ስራ አስገባሃለሁ እርግጠኛ ነኝ እንደምታኮራኝ ሲለው፣ በጣም አኮራሃለሁ ወንድሜ ተማመንብኝ፣ በሱ ችግር የለውም ይለዋል። እሺ በቃ ስለዚህ አሁን ደግሞ እኔ ጠራው ለሌላ ጉዳይ ነውና ሌላ ነገር ላማክርህ ነው ሲለው፣ በመሀል የስራ አስቸኳይ ስልክ ይደወልለትና ዴብም ስልኩን ሲያነሳ በአስቸኳይ እንደሚፈለግ ይነግረዋል። በቃ እሺ ባንቴሮ በኋላ እንገናኝና እናወራለን፣ እሺ አሁን አስቸኳይ ስልክ ስለሆነ መቆም አልችልም ይለዋል። በጣም ይናደድና ባንቴሮም በቃ እሺ ዴብ ይልና ዴብን ከሸኘው በኋላ ባንቴሮም ግራ ተጋብቶ ቁጭ ብሎ ሲጋራ እያጨሰ ነበር። በመሀል ሉሊት ትመጣና ስታየው እንደተለመደው አሁንም ያንን ሲጋራውን ይደብቅና ይደነግጣል። እዩል ባንቴሮ እኔን ስታይ እንደዚህ አትደንግጥ፣ ምንም ችግር የለውም፣ ምክንያቱም ማይንድህን አንተ ራስና የምታውቀው እንጂ እኔ አይደለሁኝም፣ ጥቅምና ጉዳቱንም የምታውቀው አንተ ነህ ወንድሜ፣ ስለዚህ አትጨናነቅ ትለዋለች። አዎ እሱማ ልክ ነሽ፣ ያው አስቀየምኩሽ አይደለ እህቴ ሲላት፣ በፍጹም እኔን ምንም ብለህ አላስቀየምከኝም፣ ግን ደግሞ ይልህ አንድ ነገር ልንገርህ፣ ከይኋን ጋር ያለውን ነገር ተነጋገሩና ፍቱትና እውነታው ይታወቅ። ምክንያቱም እናንተም እንደዚህ እየተሳቀቃችሁ ብታያት አሁን ይኋን ያለችበት ደረጃ በጣም ከባድ ነው። ራሷን እያጨናነቀች ነው ያለችው። አሁን ካሁን ያው ተናገረች አልተናገረች እያለች የሮዛን አፍ እየጠበቀች ነው ያለችው። ብቻ የሮዛ አፍ በተከፈተ ቁጥር እሷ ደግሞ ሰውነቷ ሁሉ እየታሳቀቀ ነው። እናም እባክህ ትለዋለች። ለማንኛውም ችግር የለውም የኔ ውድ፣ በጣም አመሰግናለሁ ሉሊትዬ፣ አንቺ እኮ እንደ ትልቅ ሰው ነው የምታማክሪኝ ይላታል።
ሰላም ሰላም፣ ውድና የተከበራችሁ የምግብ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ሰላም ብያለሁ። ሰላማችሁ በያላችሁበት ይብዛልኝ። ይሄን ቪዲዮ የሚደርሳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ ከልብ አመሰግናለሁ። አሁንም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድታበረታቱኝ ስል በአክብሮት ጠይቃለሁኝ። አመሰግናለሁ። ሀሳብ አስተያየታችሁን በኮሜንት እንድታስቀምጡልኝ ስል ጠይቃለሁ። እናም እንደተለመደው በድጋሜ ሮዛ ከእናቷ ጋር ታወራና ስልኩን ከጨረሰች በኋላ ወደ ውጭ ትወጣለች። የወጣችውም ወደ ውጭ ሂዋንን ለማናገር ነበር። ሂዋንን በር ላይ እንደተለመደው ቁጭ ብላ ነበር በትካዜ። እሺ ወይዘሮ ሂዋን ምን ላይ ደረሳችሁ? እንዴት ነው? አሁን እኮ ያላችሁ የተወሰነች ደቂቃ ናት የቀረቻችሁ። እችን ደቂቃ ካልተጠቀማችሁበት ለዴብ እንደምልክለት አትጠራጠሪ ትላታለች። እባክሽን ሮዛ እባክሽ እሺ ቃል ግቢልንና ምን እንደ መረጃ እንደማታስቀሪ ቃል ግቢልኝና ከዛም ትራንስፌር አደርግልሻለሁ ትላታለች። በመሀል ዴቭ በአጋጣሚ እየመጣ ነበርና በር ላይ ሲጨቃጨቁ ይሰማቸዋል። አውርቶ እስከሚጨርሱ እሱም በር ላይ ቆሞ እያዳመጠ ነበረ። እባክሽን አሁን እሺ የምን ማረጋገጫ ሊኖረኝ ይችላል? ምንም ችግር የለውም፣ ከፊታችሁ ሁሉንም ነገር አጠፋላችኋለሁኝ፣ እናንተ ብቻ ገንዘቡን ትራንስፌር አድርጉልኝ ትላለች ሮዛ። እኮ ሌላ አስደብቀሽ አስቀርተሽ ከሆነ ምን ያህል እርግጠኛ ልሆን እችላለሁ? አሁን በቀደምታም እኮ ስልክሽ ፎርማት ተደርጎ ነበር፣ ግን አንቺ ሌላ ቦታ አስቀምጠሽው ነው። ስለዚህ አሁንም ቢሆን ሌላ ቦታ ልታስቀምጪው ትችያለሽ ስትላት፣ በፍጹም አላደርገውም ሂዋን፣ ይኸውልሽ ሚስጥር እንዳይወጣ ከፈለግሽ አሁኑኑ ትላታለች። ከዛም ዴብም በሩን ከፍቶ ሲገባ ሁሉም ይደነግጣሉ።